ምዕራፍ 7 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ምድር እንዲህ ይላል፣ ፍጻሜ በምድሪቱ በአራቱም ማዕዘን ላይ ፍጻሜ ደርሷል። አሁን ፍጻሜ ባንቺ ላይ ነው። ቁጣዬንም እሰድብሻለሁ፣ እንደ መንገድሽም መጠን እፈርድብሻለሁ፣ ጉስቁልናሽንም ሁሉ አመጣብሻለሁ። ዓይኔም አይራራልሽም፣ እኔም አላዝንም፣ መንገድሽንም አመጣብሻለሁ። ርኩሰትሽም በመካከልሽ ይሆናል፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል፣ ክፉ ነገር፣ አንድ ክፉ ነገር እነሆ ይመጣል። ፍጻሜ መጥቷል፣ ፍጻሜ መጥቷል። ነቅቶብሻል፣ እነሆ ደርሷል። በምድር የምትቀመጥ ሆይ ተራህ ደርሷል። ጊዜ መጥቷል፣ ቀን ቀርቧል። የሽብር ቀን ነው እንጂ በተራራ ላይ ያለ እልልታ አይደለም። አሁን በቅርብ መዓቴን አፈስብሻለሁ፣ ቁጣዬንም እፈጽምብሻለሁ። እንደ መንገድሽም መጠን እፈርድብሻለሁ፣ ጉስቁልናሽንም ሁሉ አመጣብሻለሁ። ዓይኔም አይራራም፣ እኔም አላዝንም። እንደ መንገድሽም መጠን አመጣብሻለሁ፣ እርኩሰትሽም በመካከልሽ ይሆናል። እኔም እግዚአብሔር የምቀስፍ እንደሆንኩ ታውቃላችሁ። እነሆ ቀኑ እነሆ መጥቷል፣ ተራህ ወጥቷል። ብትር አብቧል፣ ትዕቢትም አጀፍጅፏል። ግፍ ወደ ክፋት ብትር ተነስቷል። ከእነርሱና ከብዛታቸው ከሀብታቸውም ምንም አይቀርም፣ የሚያለቅስላቸውም የለም። ጊዜው መጥቷል፣ ቀኑ ቀርቧል። መዓት በብዙዎች ሁሉ ላይ ነውና የሚገዛ ደስ አይበለው፣ የሚሸጥም አያልቅስ። የሚሸጥ ወደ ሸጠው ነገር አይመለስም፣ ሰውም በነፍሱ ኃጢአት አይጸናም። መለከቱን ነፍተዋል፣ ሁሉንም አዘጋጅተዋል። ነገር ግን መዓቴ በብዙዎች ሁሉ ላይ ነውና ወደ ሰልፍ የሚሄድ የለም። ሰይፍ በውጭ ቸነፈርና ራብ በውስጥ አለ። በሜዳ ያለው በሰይፍ ይሞታል፣ በከተማም ያለው ቸነፈርና ራብ ይፈጁታል። ከእነርሱም የሚሸሹ ይድናሉ፣ በተራራም ላይ ይሆናሉ። እኔም በኃጢአታቸው ሁሉን እገድላለሁ። እጅ ሁሉ ትደክማለች፣ ጉልበትም ሁሉ እንደ ውሃ ትቀልጣለች። ማቅም ይለብሳሉ፣ ድንጋጤም ይሸፍናቸዋል። በፊትም ሁሉ ላይ እፍረት ይሆናል፣ ራሳቸውንም ሁሉ ይነጩታል። ብራቸውም በጎዳናዎቹ ላይ ይጥላሉ፣ ወርቃቸውም እንደ ጉድፍ ይሆናል። በእግዚአብሔር መዓት ቀን ብራቸውና ወርቃቸው ያድናቸው ዘንድ አይችልም። እርሱ የኃጢአታቸው እንቅፋት ሆኗልና ሰውነታቸውን አያጠግቡም፣ ሆዳቸውንም አይሞሉም። የክብሩንም ጌጥ ወደ ትዕቢት ለወጡ፣ የርኩሰታቸውንም ምስሎች አደረጉባት። ስለዚህ እኔ በእነርሱ ዘንድ እርኩስ አድርጊያታለሁ። በባዕድም እጅ ለንጥቂያ፣ በምድር ኃጢአተኞችም እጅ ለብዝበዛ አሳልፌ እሰጣታለሁ። እነርሱም ያረክሷታል፣ ፊቴን ከእነርሱ ዘንድ እመልሳለሁ። ምስጢሬንም ያረክሳሉ፣ ወንበዴዎችም ይገቡባታል ያረክሷትማል። ምድር ደም ባመጣው በደል ከተማም በግፍ ተሞልታለችና ሰንሰለት ሥራ። ከአሕዛብ ዘንድ ከሁሉ የሚከፉትን አመጣለሁ፣ ቤቶቻቸውንም ይወርሳሉ። የኃያላንም ትዕቢት አጠፋለሁ፣ መቅደሶቻቸውም ይረክሳሉ። ጥፋት መጥቷል፣ ሰላምም ይሻሉ፣ እርሱም አይገኝም። ድንጋጤ በድንጋጤ ላይ ይመጣል፣ ወሬም ወሬውን ይከተላል። ከነቢዩም ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎቹም ዘንድ ምክር ይጠፋል። ንጉሡም ያለቅሳል፣ አለቃም ውርደትን ይለብሳል። የምድርም ሕዝብ እጅ ትንቀጠቀጣለች። እንደ መንገዳቸው መጠን አደርግባቸዋለሁ፣ በፍርዳቸው መጠን እፈርድባቸዋለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ።